field establishment and management practices of coffee, tea and spices ለቡና ለሻይ እንዲሁም ለስፓይሶች እንዴት ቦታ ይዘጋጃል እንዴት ማኔጅ ይደረጋል መጀመሪያ የኮፊ ነው የቡና ነው ምናየው the area to be planted with coffee must be prepared at least 1 year before the small coffee tree are planted ቡና ከመተከሉ በፊት የሚተከልበት ቦታ መዘጋጀት ያለበት ቢያንስ ከአንድ አመት በፊት ነው ይላል the 5 procedures to be followed are ምን መከተል አለብን ቦታ ከማዘጋጀት አንፃር land preparation ቦታ ማዘጋጀት ነው planting wind breaks ንፋስ መጥቶ እንዳያበላሸው የንፋስ መከላከያ ፕላንት ማድረግ mark out the ራዎችን የሚተከልበትን ራው mark out ማድረግ establish shade trees እዚህ ጋር እንደምናየው ዛፎቹ shade tree እንደ ጥላነት የሚያገለግሉትን establish ማድረግ prepare for irrigation ለመስኖ ማዘጋጀት ነው shade trees for coffee እዚህ ጋር የምታዩት ቡና ዛፍ ስር ነው የሚተከለው እና shade እንደ መከላከያ እንደ shade ማድረጊያ ነው planting procedure የአተካከል ሂደቱ prepare the holes 1 month before planting ከመትከላችን ከአንድ ወር በፊት ጉድጓዱን ማዘጋጀት ችግኙ የሚተከልበትን mark the planting holes mark ማድረግ የሚተከልበትን hole dig holes of 600 by 600 by 600 length width height ወደ ጎን ወደዛ እና ወደ ላይ ያለው ዙሪያው እንግዲህ 6 በ6 የሆነ እንዲሆን ነው ሌንግዝ ወደ ጎን አለ ከዛ ደግሞ ወደዛ አለ 3 ዳይሜንሽናል ነው ከዛ ደግሞ ወደ ላይ አለ height 600 by 600 ሚሊሜትር የሆነ ነው pile topsoil to one side of the hole እና subsoil to another side of the hole እና አፈሩን ተቆፍሮ የሚወጣው አፈር topsoilን በአንድ ሳይድ ከዛው ደግሞ subsoilን ደግሞ በአንድ ሳይድ ማድረግ mixing 2 kg of dry farmyard manure እና የእንስሳ የሚገኝ manure አለ ወይንም እበት አለ ከዛ ጋር መቀላቀል ከዛ FOIM plus 3 heaped soup spoons triple super phosphate 3 ማንኪያ ትሪፕል ሱፐር ፎስፌት ወይንም TSPን መቀላቀል አፈሩ ጋር fill the hole with top soil አፈሩን በቶፕ ሶይል መሙላት የጉድጓዱን በቶፕ ሶይል መሙላት use both the subsoil and top soil to complete filling the hole እና አፈሩ ሲሞላ ቶፕ ሶይልም ሰብሶይልንም መጠቀም ከችግኙ ሲተከል እንደማለት ነው remark the center of the hole with a stick ይላል field management of young coffee trees ከተተከለ በኋላ እዚህ ጋር እንደምናየው young የሆነ ኮፊ ወይንም የተተከለ አዲስ የሆነ ቡና እንዴት ማኔጅ ማድረግ ይቻላል to achieve high yields of quality coffee good field management practices are essential እና ጥሩ የሆነ ማኔጅመንት ፕራክቲስ ወሳኝ ነው የተሻለ ምርትን ለማግኘት poorly managed coffee will take longer to produce a good crop and will suffer from dieback እና በስርዓት ያልተያዘ ቡና ምን ይሆናል ሊደርቅ ይችላል ተመልሶ ሊደርቅ ይችላል እንዲሁም ደግሞ ለመያዝ ለማፍራትም ረጅም ጊዜ ሊፈጅበት ይችላል keep the ground free of weeds and cut short ground covers in the frosty period እና ከአረምን መከላከል ነው ያለብን ቡናው የተተከለበት ቦታ ላይ አረምን መከላከል this will protect the plant from frost በእንደዚህ አይነት መንገድ weeds አረሞችን መከላከል እንዲሁም መልች የሆኑ ፕላንቶችን መከላከል weeds compete for both nutrients and water እንግዲህ weed አረም በሚበቅልበት ጊዜ ከቡናው አጠገብ ሲበቅል ቡናው የሚያገኘውን ማዕድን ቡናው አግኝቶ የሚያድገውን ማዕድን እሱም እየተመገበ ኮምፒት ያደርጋል ይፎካከራል it is thus essential to keep the area under the canopy of trees ለዚህም ነው በዛ ኤሪያው በዛፎች ስር መሆን ያለበት ነው make the area also weed free ኤሪያውን weed free ማድረግ አለብን ከአረም ነፃ mulching will reduce the amount of weeding required እንዲሁም mulching ማለት ሌሎች በስባሾችን በመንጠቀምበት ጊዜ በቡናው ዙሪያ በተክሉ ዙሪያ በስባሾችን እጽዋት ሊሆኑ ይችላሉ የእንስሳት ሊሆን ይችላል
ስንጠቀም ዊድ እንዳያድግ ያደርጋል ላዩ ላይ ሲተኛ። ዴድ ኦር ድራይ ዊድስ ካን ቢ ዩዝድ አስ መልች እና አረሙን ከነቀልን በኋላ እዛው ብናስተኛው ያ የተነቀለው አረም እንደ ኮምፖስትነትም ያገለግላል፣ እንደ መልች ያገለግላል። መሬቱን መልሶ እዛ ስለሚደርቅ ይተኛና ለቦታውም ይጠቅማል። ፍሬሽ ዊድስ ሜይ ሪግራው especially in wet weather if they are not dried properly before being added as mulch። ነገር ግን አረሙን ነቅለን እዛው የምናስተኛ ከሆነ ያ የምናስተኛው አረም ካልደረቀ ወይንም በእርጥበታማ አካባቢ ከሆነ ስሩ አፈር እንደያዘ ካስተኛ ነው አረም እንደሆነ ሊቀጥል ይችላል። ስለዚህ ምን መሆን አለበት? መድረቅ አለበት። የአረሙ ከተነቀለ በኋላ መድረቅ አለበት። ከዛ በኋላ ነው እንደ መልች የሚያገለግለው። ዋተር ፕላንትስ do not allow the plant root ball to dry out after planting። ከተቀለም በኋላ የቡናው መድረቅ የለበትም፣ እጽዋቱ ችግኙ መድረቅ የለበትም። irrigate or hand water where irrigation is not installed። መደረግ አለበት ኢሪጌሽን በመስኖ ውሃ መጠጣት አለበት። ውሃ መስኖ ከሌለ ደግሞ እንደዚህ በእጃችን ማጠጣት ችግኞቹን እና 2 or 3 times per week for the first few weeks የመጀመሪያ ሳምንታትን በሳምንት 2 ወይንም 3 ቀን የተተከሉ ሳምንታት ላይ ማጠጣት ነው። if planted at the recommended time June to August there is a good chance of rain እና recommended time ለመትከል የሚመከረው ጊዜ ከሰኔ እስከ ነሐሴ ባለው ጊዜ ነው። በዚህ ጊዜ በኢትዮጵያ ክረምት ስለሚሆን ዝናብ ስለሚያገኝ this keeps the soil moisture maintained። ይሄ የአፈሩ እርጥበት እንደተጠበቀ እንዲሆን ያደርገዋል ዝናብ ስለሚያገኝ። field establishment and management practices for tea። አሁን ደግሞ ወደ ሻይ እንምጣ። tea plant management is the most important aspect of tea plantation። እና የቲ ማኔጅመንት የሻይ እጽዋት ማኔጅመንት በጣም ወሳኝ የሆነ የቲ ፕላንቴሽን ፓርት ነው። ምን ፓርቶችን ይይዛል? መልቺንግ አለ። መልቺንግ ለምን ይጠቅማል? መልቺንግ አሁን እንዳልነው እዛው የእጽዋት ቅጠላ ቅጠሎችን ብስባሾችን መሬቱ ላይ ማስተኛት ነው። ለምን ይጠቅማል ከተባለ ኮንትሮል ሶይል ኢሮዥን። እንግዲህ እዛ የምናስተኛ ከሆነ መሬቱ ላይ እጽዋቶችን የበሰበሱ ነገሮችን የእንስሳትንም እዛ የምናስተኛ ከሆነ ይሸፍናል ማለት ነው። ምክንያቱም ዝናብ ሲዘንብ እሱ ላይ የሚያርፍ ከሆነ አፈሩን ሸርሽሮ አይወስድም። ኢንክሪዝ ሶይል ሞይስቸር መሬቱም አፈሩ እርጥበት እንዳይለቅ ለፀሐይ ተጋላጭ እንዳይሆን ይሸፍነዋል። ኢኒቢት ዊድ ግሮውዝ ከስር ደግሞ አረም እንዳያድግ አፍኖ ይይዘዋል ነው የመልቺንግ ጥቅም ነው። ዊድ ማኔጅመንት አረምን እንዴት መቆጣጠር ይቻላል? ማኑዋል ሜተድስ ላይክ ቺሊንግ ሲክሊንግ ኤንድ መልቺንግ አር ኤክስቴንሲቭሊ ዩዝድ። አረም እንዳያድግ ወይንም አረምን መከላከያ መንገድ አንደኛው ቺሊንግ ነው፣ መንቀል፣ በእጅ መንቀል ማኑዋሊ። ሲክሊንግ ደግሞ አለ ማጨድ መቁረጥ። መልቺንግ አለ አሁን እንደተባለው እነዚህ እጽዋቶችን ማስተኛት። እጽዋቶች አረሙን ራሱ ያ አረሙ የታጨደው አረም ወይንም የተነቀለው አረም አፈሩ ላይ እንዲተኛ ማድረግ። ኮምፖስቶችን አሁን ከቡና የሚወጣ አለ። ቡና ፍሬው ከተለቀመ በኋላ ያ ከላይ ያለው ቅርፊቱ እንደ ለአፈር እንደ ኮምፖስትነት ያገለግላልና እንደ መልቺንግ ያገለግላል። መልቺንግ እንደዚህ አረሞችን ይከላከላል። ቺሊንግ ሪሙቭ ዘ አበቭ ግራውንድ ዊድ ግሮውዝ። ቺሊንግ ማለት በእጅ መንቀል ነው። አረሞችን ማጥፋት ሪሙቭ ማድረግ ነው። ፕሩኒንግ አለ። ኢዝ ከቲንግ ኦፍ ብራንችስ ፎር ሞር ፍሩትፉል ግሮውዝ። ፕሩኒንግ ማለት የበለጠ እንዲያፈራ እንደ መግረዝ ይባላል በእጽዋቶች ላይ። ካን ኪፕ ቲ ፕላንቱ ኤ ሄይት ኦፍ 1.5 ሜትር እና ይሄ የበለጠ እንዲያፈራ ማጥራት እና የሻይ ሄይቱ የተክሉ ሄይት እስከ 1.5 ሜትር እንዲሆን ያደርገዋል። ፕላንት ኳሊቲ the following factors have a great impact on the quality of the made tea። በሻዩ ላይ የሻዩን ኳሊቲ የሚወስኑ ነገሮች አሉ። አንደኛ ኤጅ ኦፍ ዘ ቡሽ ነው። የእጽዋቱ ኤጅ ምን ያህል ነው፣ የፕላንቱ ኤጅ ምን ያህል ነው የሚል ነው። ሁለተኛ ስታንዳርድ ኦፍ ፕላኪንግ አለ።
ፕላክ የሚደረግበት ስታንዳርድ ቅጠሉ እየተቀነጠሰ ነው። እንግዲህ ሻይ ቅጠሉ እየተቀነጠሰ ነው። ስለዚህ ስታንዳርድ ህጉ መስፈርቱ ምንድነው የሚለው ፕላኪንግ ግራውንድ የፕላክ የሚደረግበት ዙር ራሱ የሻዩን ኳሊቲ ይወስነዋል። ስፔስ ኦፍ ታይም ፍሮም ዘ ፕሪቪየስ ፕሩኒንግ ፕሪቪየስሊ ከተገረዘበት እስካሁን ድረስ ያለው ታይም ፕሩን የሚደረግበት ታይም እስከ መች ነው የሚለው የሻዩን ኳሊቲ ይወስነዋል። ፕሮፐርቲ ፕላንቲንግ ማኔጅመንት ኢንሃንስስ ፕሮዳክሽን በትክክለኛ መንገድ የሻይ እጽዋቱ በሚያዝበት ጊዜ ምርታማነትን ከፍ ያደርጋል። ዌል ማኔጅድ ያንግ ቲ ፕላንት ኢዝ አን ኢንቨስትመንት ፎር ፊውቸር በትክክል በስርዓት ማኔጅድ የሆነ እንክብካቤ የተደረገለት የሻይ እጽዋት ለፊውቸር ኢንቨስትመንት ወሳኝ ነው። The following are a few important aspects of proper growing of young teas. አዲስ የተተከለ ቲን እንዴት ማሳደግ ይቻላል ወይንም ፕሮፐርሊ የሚያድጉበት ጠቃሚ አስፔክቶች ናቸው። እንደዚህ አንደኛ ዴንሲቲ ኦፍ ፖፑሌሽን ነው። ኮምፓክት ፍሬምስ allow a planter to plant a total of 15,000 to 16,000 plants per hectare በአንድ ሄክታር አንድ ሄክታር ማለት 10,000 ሜትር ስኩዌር ነው። 10,000 ሜትር ስኩዌር ላይ ከ15,000 እስከ 16,000 የሻይ እጽዋት ይተከላል። ስፔሲንግ በመሃላቸው መኖር ያለበት ስፔስ ዘ ሚኒመም ስፔሲንግ ሪኳየርድ ቢትዊን ፕላንትስ ኢዝ 60 ሴንቲሜትር በአንድ ሻይ ቅጠልና በሌላኛው የሻይ ቅጠል እጽዋት መሃል መኖር ያለበት ሚኒመም ስፔስ 60 ሴንቲሜትር ነው። ማክሲመም ደግሞ 100 ሴንቲሜትር ነው ራው መሆን ያለበት። ሃርቨስቲንግ ኤንድ ፕሮሰሲንግ ኦፍ ኮፊ ቲ ኤንድ ስፓይስስ ሃርቨስት ማድረግ ፕሮሰስ ማድረግ ሃርቨስት ማጨድ ነው። የተዘራውን ነገር ውጤት አፍርቶ ከዛ ማጨድ ነው። ሃርቨስቲንግ ኤንድ ፕሮሰሲንግ ኦፍ ኮፊ መጀመሪያ ኮፊን እናያለን። ዘ ከለር ኦፍ አንራይፕ ኮፊ ኢዝ ግሪን ያልበሰለ ወይንም ያልደረሰ ቡና ፍሬው ሽፋኑ አረንጓዴ ነው። ዘ ከለር ተርንስ ብራይት ኦር ዳርክ ሬድ ዌን ዘ ቼሪስ ራይፐን ራይፕ ሲሆን ግን ወይንም ሲበስል ወደ ቀይነት ይቀየራል። ከለሩ ወደ ቀይ ከለር ይቀየራል። የቡና እንደዚህ እንደማለት ነው። ሶ ፋስተር ቼሪስ ራይፐን ፋስተር አንደር ሎወር አልቲቲዩድስ ኤንድ ሃየር ቴምፕሬቸርስ አልቲቲዩዱ ላው ሲሆን ወይንም ከፍታ ዝቅ ያለ አካባቢ ከባህር ጠለል በላይ ዝቅ ያለ አካባቢ ሲሆን ወይንም ሙቀቱም ከፍተኛ አካባቢ ሲሆን ቶሎ ራይፐን የመድረስ ባህሪ ያለው ኮፊ ካን ቢ ሃንድ ሃርቨስትድ ባይ ፒፕል ቱ ኢንሹር ዛት ኦንሊ ዘ ራይፕ ቼሪስ አር ፒክድ ቡና የሚለቀመው በሰዎች በእጅ ነው የበሰለውን ብቻ ለመልቀም እና ከቡናው እንደዚህ ቀይ የሆነችዋን ራይፐን የሆነችዋን በእጅ ይለቀማል። አረንጓዴ የሆነው ገና ያልደረሰው ግሪን የሆነው እየተዘለለ ነው የሚሄደው ነው። ሶ ሃንድ ፒኪንግ ኢዝ ሃርድ ኤንድ ሌበረስ ታስክ ግን በእጅ መልቀም ብዙ ቡና በሚሆንበት ጊዜ እያንዳንዱን በእጅ መልቀም በጣም ሃርድ የሆነ ስራ ነው፣ በጣም አድካሚም ነው። ሶ ዌዘር ባይ ማሽንስ ኦር ሂውማንስ ኮፊ ኢዝ ኦልዌይስ ሃርቨስትድ ባይ ዋን ኦፍ ዘ ፎሎዊንግ ቱ ሜተድስ በማሽኖች ሆነ በሰዎች ቡና የሚለቀምበት ከነዚህ ከሁለቱ በአንዱ መንገድ ነው። አንደኛው ስትሪፕ ፒኪንግ አለ። ዘ ቼሪስ አር ስትሪፕድ ኦፍ ዘ ብራንች አይዘር ባይ ሃንድ ኦር ማሽን ይሄ እንዳለ መምዘዝን የሚያሳይ ነው። እዚህ ጋር በተለይ እንደዚህ በማሽን እንደዚህ ማሽን አለ። ያችን አንዷን ዘለላ ይያዝና መምዘዝ ነው። እዚህ ጋር ማሽንም ይገባል ወደ ውስጥ ማሽን ገብቶ እነዛን ዘለላዎችን እየመዘዘ ቡናው ይለቀማል ለማለት ነው። ሶ ይሄ እንደዚህ በጣም ቫስት የሆነ በጣም ብዙ ቡናን ለመልቀም በለቀማ በእጅ በለቀማ አይቻልም። በእጅ ለቀማ ሴሌክቲቭ ፒኪንግ ይባላል። ዘ ሬድ ቼሪስ አር ፒክድ ኤንድ ዘ ግሪን ዋንስ አር ሌፍት ቱ ራይፐን ቀያዮቹ ብቻ በእጅ ይለቀማሉ፣ አረንጓዴዎቹ እስኪበስሉ ይጠበቃል። ነገር ግን ያ በማሽን በሚሆንበት ጊዜ መጠበቅ የሚባል የለም። ያንን አንዷን ዘለላ ተይዞ እንዳለ ስትሪፕ ማድረግ ነው፣ መምዘዝ ነው። ፕሮሰሲንግ ዘ ቼሪስ ከዚህ ከተለቀመ በኋላ ቼሪዎቹ ከተለቀሙ በኋላ ፕሮሰስ ይደረጋል። ዋንስ ዘ ኮፊ ሃዝ ቢን ፒክድ ፕሮሰሲንግ መስት ቢግን አስ quickly as possible to prevent fruit
ስፖይሌጅ እና አንድ ጊዜ ቡናው ከተለቀመ በኋላ በተቻለ ፍጥነት ቶሎ ነው መሆን ያለበት ፕሮሰሲንጉ መጀመር ያለበት። ምክንያቱም ይሄ እርጥብ የሆነ ቡና ብታስቀምጡት ወዲያው ትል መፍጠር ይጀምራል። በአንድ ቀን በትንሽ ቀናት ውስጥ እርጥብ ስለሆነ መትላት ይጀምራል። ለዛ ስፖይል እንዳይሆን እንዳይበላሽ ፕሮሰሲንግ ወዲያው መጀመሪያ አለበት። ዲፔንዲንግ ኦን ሎኬሽን ኤንድ ሎካል ሪሶርሰስ ኮፊ ኢዝ ፕሮሰስድ ኢን ዋን ኦፍ ቱ ዌይስ ካለው ከሎኬሽን አንጻር እንዲሁም ካለው ከሎካል ሪሶርስ አንጻር ከሁለቱ በአንዱ መንገድ ነው ቡና ፕሮሰስ የሚደረገው። የመጀመሪያው ዘ ድራይ ፕሮሰሲንግ ሜተድ ነው። This is the age-old method of processing coffee and still used in many countries where water resources are limited. ይሄ የቆየ ልማድ ነው። ብዙ ጊዜ የተለመደ እየተደረገ የሚኖር ነውና የውሃ እጥረት ባለባቸው አካባቢዎች የሚደረግ ነውና the freshly picked cherries are simply spread out on huge surfaces to dry in the sun. ምንድነው የሚደረገው? የተለቀመው ያቀዩ የቡና ፍሬ ፀሐይ እንዲያገኘው ይደረጋል። ይሰጣል ነው ለፀሐይ እንዲደርቅ ፀሐይ ላይ ይሰጣል። ያ ዘ ድራይ ፕሮሰስ ይባላል። ዘ ዌት ፕሮሰሲንግ ሜተድ ደግሞ this method involves removing the pulp from the coffee cherry after harvesting. ይሄ ሜተድ ከተለቀመ በኋላ ቡናው ሽፋኑ ከላዩ ተጨፍልቆ እንዲወጣ ማድረግ ፐልፑን መከልከል ነው። First, the freshly harvested cherries are passed through a pulping machine to separate the skin and pulp from the bean. So ያንን ከላይ ያለው ያቀርፊቱን ይከለከላል በመጀመሪያ። Then the beans are separated by weight as they pass through water channels. ከዛ በውሃ ላይ እንዲያልፍ ይሆናል። The lighter beans float to the top. ላይት ክብደታቸው አነስተኛ የሆኑ የቡና ፍሬዎች ይንሳፈፋሉ። The heavier ripe while the heavier ripe beans sink to the bottom. እና የበሰሉት ደግሞ ወደ ውሃው ወደ ስር ይጠልቃሉ። Depending on a combination of factors such as the condition of the beans, the climate and the altitude, they will remain in these tanks for anywhere between 12 to 48 hours. በዚህ በታንከሩ ውስጥ ከ12 እስከ 48 ሰዓት እንዲቆይ ይደረጋል። This removes the slick layer of mucilage called the parenchyma that is still attached to the parenchyma እና ቡናው ላይ የተጣበቀውን ያንን ቅርፊት ውስጣዊ ቅርፊት ይለየዋል። ይሄ በውሃው ላይ በሚቆይበት ጊዜ ከዛ drying the beans ነው ማድረቅ ነው። If the beans have been processed by the wet method, the pulped and the fermented beans must now be dried to approximately 11% moisture to properly prepare them for storage. በዚህ በዌት ፕሮሰስ ካለፈ ይሄ ቡናው ምን መሆን አለበት? መድረቅ አለበት። እርጥበቱ 11% እንዲሆን መደረግ አለበት ለስቶሬጅ። The dried beans are known as parchment coffee and are warehoused in jute or sisal bags until they are ready for export. ይሄ የደረቀው ቢን ፓርችመንት ይባላል። ይታሸጋል ወይንም ዌርሃውስድ ይደረጋል በባጎች ውስጥ ለኤክስፖርት ይዘጋጃል ነው። Milling the beans before being exported, parchment coffee is processed in the following manner. ኤክስፖርት ከመደረጉ በፊት ይሄ ፓርችመንት ኮፊ ምን ይደረጋል ከተባለ መጀመሪያው ሃሊንግ ነው። ማሽነሪ ሪሙቭ the parchment layer or endocraft from wet processed coffee. ዌት ፕሮሰስድ ኮፊ ከሆነው ከላይ ያለውን ቅርፊት ወይንም ቆሻሻ ማስወገድ ነው። ይሄ ሃሊንግ ድራይ ፕሮሰስድ ኮፊ ሪፈርስ ቱ ሪሙቪንግ ዘ ኢንታየር ድራይድ ሃስክ ከላይ የደረቀውን ላዩ ላይ የደረቀውን ያንን ሃስክ ወይንም ቅርፊት ማስወገድ ነው። ይሄ ሃሊንግ የሚለው ያ ሜሶክራፕ፣ ሞኖክራፕ፣ ኢንዶክራፕ የሚባሉ ከላይ ያሉትን የሸፈኑትን ፍሬውን ውስጠኛውን ፍሬ የሸፈኑትን። ሌላው ፖሊሺንግ ነው። ፖሊሺንግ is an optional process where any silver skin that remains on the beans after hulling is removed by machine. ፖሊሺንግም እዛ በሃሊንግ ፕሮሰስ ላይ ከላዩ ቆሻሻው ቅርፊቱ ሲከለከል የቀረ ቅርፊቶችን ማስወገድ ነው። ከዛ ግሬዲንግ ኤንድ ሶርቲንግ አለ is done by size and weight. ሶርት ማድረግ ማስተካከል በሳይዝ መጠኑ እና ክብደቱ ከዛ አንፃር ነው የሚደረገው። Beans are also reviewed for color flaws or other imperfections. የከለራቸው ሁኔታ ይታያል ዘሴም እንዲሆኑ ይደረጋል።
ከዛ ኤክስፖርቲንግ ዘ ቢንስ ነው ፍሬውን ቡናውን ኤክስፖርት ማድረግ ነው። ዘ ሚልድ ቢንስ ናው ሪፈርድ ቱ አስ ግሪን ኮፊ ሚልድ የሆነው ያኛው ቢን ወይንም ግሪን ኮፊ ይባላል። እና ግሪን ቢን የተባለው ምክንያት ለዛ ነው። ይሄ አረንጓዴ ነው። ይሄ ሚልድ የሆነው ዘ ሚልድ ቢንስ ግሪን ኮፊ ይባላል። አር ሎድድ ኦንቱ ሺፕስ ኢን አይዘር ጂኦት ኦር ሲዛል ባግስ ሎድድ ኢን ሺፒንግ ኮንቴነርስ። በዚህ በሺፒንግ ኮንቴነር በመደረግ ወደ መርከቦች ይጫናል ማለት ነው። በብዛት እና ኢንሳይድ ፕላስቲክ ላይንድ ኮንቴነርስ። ከዛ ሮስቲንግ ዘ ኮፊ ነው መቁላት ነው ኮፊውን። ሮስቲንግ ትራንስፎርምስ ግሪን ኮፊ ኢንቱ አሮማቲክ ብራውን ቢንስ። እንግዲህ ሲቆላ የምታውቁት ነው። ቡና አረንጓዴው ኮፊ ምን ይሆናል? ወደ ቡናማ ከለር ይይዛል። ዛት ዊ ፐርቼዝ ኢን ስቶር ኦር ካፌ። ሮስቲንግ ኢዝ ጀነራሊ ፐርፎርምድ ኢን ዘ ኢምፖርቲንግ ካንትሪስ ቢካውስ ፍሬሽሊ ሮስትድ ቢንስ መስት ሪች ዘ ኮንሱመር አስ ኪውክሊ አስ ፖሲብል። እና የሚቆላውም በደረሰበት በሀገሩ ነው እንጂ እዚህ ተቆልቶ ኤክስፖርት አይደረግም። ምክንያቱም እንደተቆላ ነው ለደንበኛው መድረስ ያለበት ለተጠቃሚው። ከዛ ግራይንዲንግ ኮፊ ነው መፍጨት ነው። ዘ ኦብጀክቲቭ ኦፍ ፕሮፐር ግራይንድ ኢዝ ቱ ጌት ዘ ሞስት ፍሌቨርስ ኢን ዘ ካፕ ኦፍ ኮፊ። እንግዲህ ፍሌቨሩን ለማግኘት ነው የሚፈጭበት ምክንያት በትክክል የቡናውን ፍሌቨር ለማግኘት ጣዕም ለማግኘት ነው። ሃው ኮርስ ኦር ፋይን ዘ ኮፊ ግራውንድ ኢዝ ዲፔንድስ ኦን ዘ ብሪዊንግ ሜተድ። ስለዚህ እንዴት ይፈጫል፣ በምን ያህል ሁኔታ፣ በምን አይነት ሁኔታ ይፈጫል የሚለው እንደየቡናው ይወሰናል ነው። ሃርቨስቲንግ ኤንድ ፕሮሰሲንግ ኦፍ ቲ። ወደ ሻይ ስንመጣ ፕላኪንግ ኦር ፒኪንግ ነው የመጀመሪያው። ፕላኪንግ ኦር ሃርቨስቲንግ ቲ ኢዝ ፒኪንግ ፍሬሽ ቲ ሊቭስ ኤንድ ፍሬሽ ያንግ ሹትስ ፍሮም ቲ ትሪ። እና የሻይ ትሪ አለ ወይንም እጽዋቱ አለ። ከእጽዋቱ ላይ ቅጠሉ ነው የሚለቀመው። በየጊዜው ወደ ላይ የሚያድገው ቅጠሉ ፍሬሽ ቅጠል እየተለቀመ ፕላክ ይደረጋል። ፕላኪንግ ኦር ሃርቨስቲንግ ካን ቢ ካሪድ አውት ማኑዋሊ ኦር መካኒካሊ። እዚህ እንደምታዩት ማኑዋሊ በሰው እንደዚህ በእጅ ወይንም መካኒካሊ የሚደረግ ነው። ፕላኪንግ ቲ ማኑዋሊ ኦር ባይ ሃንድ በእጅ የሚሆነውን በምናይበት ጊዜ ትራዲሽናል ዌይ ኦፍ ፒኪንግ ቲ ሊቭስ ነው፣ ባህላዊ መንገድ ነው ይሄ። ፕላኪንግ ኦከርስ ዌን ዘ ቲ ቡሽ ፍላሽስ ኦር ፑሽስ አውት ኒው ሊፍ ሹትስ። እና አዲስ ቅጠል በሚያወጣበት ጊዜ የሻይ እጽዋቱ ያ ነው የሚቆረጠው ፕላክ የሚደረገው። ፎር ኤ ፋይን ብላክ ኦር ግሪን ቲ ዘ ፕላከርስ ቴክ ዘ ፈርስት ቱ ሊቭስ ኤንድ ዋን ኒው በድ። እና ለአረንጓዴ ሻይ በሚሆንበት ጊዜ ፕላከሮቹ ያንን ቅጠል ለቃሚዎቹ መጀመሪያ የነበረውን 2 ቅጠልና አዲስ ያወጣውን በድ ይባላል። ይሄ አዲስ የሚወጣው ቅጠል ያንን ይቀነጥሳሉ። መቀንጠስ ነው። ፕላኪንግ ሹድ ቢ ደን ኢን ዘ ሞርኒንግ። ጠዋት ላይ ነው ይሄ መቀንጠስ ቅንጠሳው መደረግ ያለበት። ምክንያቱም ምንድነው? አንደኛ ዘ ኳሊቲ ኦር ፍሌቨር ኦፍ ቲ ኢዝ ሃይስት ኢን ዘ ሞርኒንግ። የሻዩ የቅጠሉ ኳሊቲ ወይንም ፍሌቨሩ ሃይስት የሚሆነው ጠዋት ላይ ነው። ዜር ኢዝ ኢነፍ ታይም ቱ ፕላክ ኤንድ ፕሮሰስ ቲ ዘ ሴም ዴይ። እና ፕለክ ያንን ቀንጥሶ በዛው ቀን ፕሮሰስ ለማድረግ ያመቻል ነው። ጠዋት ላይ ከተቀነጠሰ በጠዋቱም ያንን ማድረግ ይቻላል። ግን ማታ አካባቢ ከተደረገ ለነገ እንዳያድር በሚል ነው። ዜር ኢዝ ለስ ሶሉብል ሹገር ኤንድ ሞር ካቴሽንስ ኢን ዘ ሞርኒንግ። በጠዋት ብዙም ሶሉብል የሆነ ሹገር አይኖርም ቅጠሉ ላይ። እንዲሁም ካቴሽኖችም በጠዋት ብዙ ካቴሽን ይኖራል በሚል ነው። ካቴሽን በሚባልበት ጊዜ አንቲኦክሲዳንቶች አይነት ነገር ነው። መካኒካል ሃርቨስቲንግ ደግሞ ስናይ መካኒካል ሃርቨስቲንግ ኢዝ ዘ ሪሙቫል ኦፍ ቴንደር ግሮዊንግ ሹትስ ፍሮም ዘ ሰርፌስ ኦፍ ዘ ቡሽ ዩዚንግ ማሽን። ይሄ ማሽን በመጠቀም በእጅ ያልነውን ማኑዋል ብለናል። ይሄኛው ደግሞ መካኒካል ነው። ማሽን በመጠቀም ነው ያችን ከላይ የበቀለችዋን ቅጠሎች ይቆርጣቸዋል ማሽኑ እና ከላይ የሚበቅለውን መቀንጠስ ነው። ቲ ፕሮሰሲንግ እንዴት ፕሮሰስ ይደረጋል? ይሄ ሜተድ ዌር ቲ ፕላንት ኢዝ ትራንስፎርምድ ቱ ዘ ድራይድ ሊቭስ ፎር ብሪዊንግ። እንዲደርቅ ማድረግ ነው ይሄ የተቀነጠሰው ቅጠል። ፕሮሰሲንግ ኦፍ ቲ ኢንቮልቭስ ፕላኪንግ፣ ዋይዘሪንግ፣ ክራሽንግ፣ ድራይንግ፣ ሮሊንግ ኤንድ ሼፒንግ ኦፍ ቲ ሊቭስ። እንግዲህ ፕሮሰሲንግ ኦፍ ቲ እነዚህን የሚያጠቃልል ነው። ፕላኪንግን አይተናል። ዌዘሪንግ ምንድነው? ዌዘሪንግ ኢዝ
the process of placing freshly plucked tea leaves on a long trough to blow air through the leaves እና ረጅም በሆነ ትራፍ ላይ ንፋስ እንዲነፍስበት ማድረግ ነው። እዚህ ጋር ቅጠሉ ላይ ንፋስ እንዲነፍስበት ማድረግ ነው። ዋይዘሪንግ ሬዲዩስስ ዘ ሞይስቸር እንግዲህ ሲነፍስበት እርጥበቱን እያጣ ነው የሚሄደው። ቅጠሉ ከ80% እርጥበት ካለው ወደ 68 ወይንም 70% እርጥበት እንዲኖረው ነው የሚያደርገው። makes the leaves easier to cut ከዛ ይቆረጣል፣ ለመቆረጥ ምቹ እንዲሆን ያደርጋል ቅጠሉን። Weathering is used to eliminate excess water from the leaves and allows slight oxidation እንግዲህ excess waterን ከቅጠሉ ላይ ያለውን ውሃ ወይንም እርጥበትን መከልከል ነው እና ኦክሲዴሽን ውስጥ እንዲገባ ማድረግ ነው። cold or warm air is blown through the leaf ቅጠሉ ላይ ቀዝቃዛም ሆነ ሞቃት አየር ከ12 እስከ 18 ሰዓት እንዲነፍስበት ይደረጋል። ቲ ዊዘሪንግ ይባላል። ከዛ ሮሊንግ አለ ሌላኛው የፕሮሰሲንጉ። ሮሊንግ or shaping the leaves by hand or with machine makes compound to be formed between enzymes and the polyphons ይሄ ሮል ማድረግ ወይንም ሼፕ ማድረግ በቅጠሎቹ መሃል ኢንዛይም እንዲፈጠር ፎርምድ እንዲሆን ያደርጋል። tearing the leaves and twisting them into thick rolls is important before putting them in machine እንግዲህ መቁረጥ ነው፣ ያንን ቅጠሉን መቁረጥ ነው። ስለዚህ ከመፈጨቱ በፊት መቁረጥ ቲር ማድረግ ኢምፖርታንት ነው ይላል። the main purpose of rolling tea leaves is to damage the cell walls እንግዲህ ላይ ያለውን ሴል ወል ዳሜጅ ማድረግ ነው ዋና ዓላማው ይሄ መቁረጥ። tea leaves are twisted and pressed in order to extract the juice that are held inside እንግዲህ ትዊስትድ ይደረጋሉ። ፈሳሹ ነው የሚፈለገው ጁሱ ከቅጠሉ ውስጥ ያ ጁሱ እንዲወጣ ኤክስትራክት ለማድረግ ትዊስትድ ይደረጋል፣ ፕረስድ ይጨመቃል ያ ቅጠሉ። the goal is to distribute the moisture evenly on the outside of the leaves ይሄም የሚደረገው ቅጠሉ ከውጭ በኩል ይሄ ውስጥ ያለው እርጥበት እንዲሰራጭ ነው። ከዛ ፈርመንቴሽን አለ ከሮሊንግ ኦፍ ቲ በኋላ። fermentation is oxidation and tanning process of the cell fluids released during rolling በሮሊንግ ጊዜ ሪሊዝድ የሚሆን ፈሳሽ አለ፣ ያንን ኦክሲዳይዝ ማድረግ ነው እንዲሁም ታን ማድረግ ነው። to ferment the leaves are spread out ቅጠሎቹ ስፕሬድ አውት ይደረጋሉ በቴብል ላይ in layers of 10 cm. in modern factories spraying water from rotating ventilators humidifies the room in which fermentation takes place fermentation የሚካሄድበትን ሩም እርጥብ እንዲሆን ማድረግ ነው፣ ሂዩሚዲቲ እንዲኖረው ማድረግ ነው። በቬንቲሌተሮች ሮቴት በሚያደርጉ ቬንቲሌተሮች በሚሽከረከሩ ቬንቲሌተሮች ውሃ ይረጫል እና ዱሪንግ ዘ ፈርመንቴሽን ከ2 እስከ 3 ሰዓት ነው የሚወስደው ይሄ ፈርመንቴሽን። the leaves change their color ሊፎቹ ቅጠሎቹ ከለራቸውን ይቀይራሉ። the color gradually becomes copper red ወደ መቅላት ይመጣል። ከዛ ድራይ ማድረግ ነው drying is a method of processing tea to stop oxidation process ይሄን ኦክሲዴሽን ፕሮሰስ እንዲያቆም ማድረግ ነው እና ሲደርቅ እንደዚህ ፀሐይ ላይ ማስጣት ይቻላል። drying takes place for only 20 minutes at temperature ከ100 እስከ 150 ዲግሪ ሴልሺየስ ከሆነ ከ10 እስከ 15 ደቂቃ ብቻ ነው የሚወስደው የሚፈጀው ድራይንጉ። dried tea is black in color and mainly has perfect aroma dry የሆነ የደረቀ ሻይ በከለሩ እንደዚህ የሆነ ብራውን የሆነ ከለር ነው እዚህ ጋር የምናየው ወይንም ብላክ ወደ ጥቁርነት የተቀየረ ነው የምናየው። drying involves a heater with forced ventilation በሂተርም ማድረግ ይቻላል ቬንቲሌሽን ባለበት። processing of spice ወደ spice ስንመጣ the processing of spices usually involves most of the following stages ስፓይሶችን ፕሮሰስ ማድረግ ከነዚህ ስቴጆች አብዛኞቹን እንግዲህ ስፓይሶች ብዙ አይነት ናቸው። የጋራ የሚያደርጋቸው ዋሽ ይታጠባል፣ ግሬዲንግ ኤንድ ክሊኒንግ አለ፣ ድራይንግ፣ ግራይንዲንግ፣ ፓኬጂንግ፣ ዋሽንግ ኦፍ ስፓይስስ አለ። መጀመሪያ ዋሽንግ most commonly takes place when fresh spices are delivered to the processing units ፍሬሽ ያ ስፓይሱ መጣ
እና ፕሮሰስ የሚደረግበት ቦታ ላይ ሲደርስ ይታጠባል ነው። ዋሽንግ ዘ ስፓይሰስ ቴክስ ፕሌስ ትሩ ዲፒንግ ዘ ኒውትሜክስ ኢን ዋተር ቱ ሪሙቭ አንሳውንድ ናትስ ኦር ፍሎተርስ። ቆሻሻ ከላዩ ላይ ካለ በውሃ ውስጥ ከቶ ማጽዳት ነው ማጠብ ነው። which may receive sodium bicarbonate dip to preserve its green color። አረንጓዴ ከለርነቱን እንዳያጣ ሶዲየም ባይካርቦኔት ውስጥ ይከተታል። በሚታጠብበት ጊዜ ማጠብ ነው የመጀመሪያው ስቴፕ። ከዛ ማድረቅ ነው። ያ የታጠበው ረጥቧልና ድራይንግ ነው። various types of dries are used for processing herbs and spices። ቅጠላቅጠሎችን ስፓይሶችን ለማድረቅ የተለያየ መንገድ ላይ በተለያየ መንገድ ጥቅም ላይ ይውላል። The type of dryer that is used and the way in which it is operated may have a significant influence on the quality of the finished product in the following ways። እና የምንጠቀመው የማድረቂያ እንዲሁም የሚደርቅበት መንገድ ወሳኝ ነው እና የምርቱ ኳሊቲ ላይ ወሳኝነት አለው። በእነዚህ ምክንያት አንደኛ contamination by dust and dirt. There is obviously a high risk of contamination occurring if the raw materials are laid out in the sun። ፀሐይ ለዝም ብለን የምናሰጣ ከሆነ ያ ስፓይስ ኮንታሚኔት የመሆን የመበከል እድሉ የሰፋ ነው። Solar and powered dryers protect against contamination and are thus strongly recommended። ስለዚህ በሶላር እንዲሁም በድራየሮች በማድረቂያዎች ተጠቅሞ ማድረቁ ከእንደዚህ አይነት ኮንታሚኔሽን ብክለት ይከላከላል። drying time and temperature የማድረቂያ ጊዜና ሙቀት the quicker the drying time the better the final microbial quality of the product። ቶሎ የሚደርቅ ከሆነ ወይንም ቶሎ ማድረቅ ከተቻለ ኳሊቲው ጥሩ ነው የሚሆነው የመጨረሻው ምርት ውጤቱ። drying rates may be increased in two ways። የማድረቂያ ፍጥነት በሁለት መንገድ ሊጨመር ይችላል፣ ከፍ ሊደረግ ይችላል። አንደኛው by increasing the air flow and by increasing the temperature the air temperature ነው። air flow እንግዲህ air ለማድረቅ ይጠቅማል፣ እንዲሁም temperature የሙቀቱ መጠን ነው። spices must be dried to a moisture content that is low enough to prevent the growth of microorganisms such as molds and bacteria። so ስፓይሶች መድረቅ ያለባቸው እንደ ሞልድ እንዳይፈጠር እንደ ፈንጋይ ባክቴሪያ ማይክሮቢያሎች ላያቸው ላይ እንዳይፈጠር ያንን ሞይስቸር ኮንተንት የሚያደርቅ ሁኔታ ላይ ነው። ፀሐይ ላይም ከሆነ እንደዛው በእንደዚህ አይነት መንገድ ነው ማድረቅ። ይሄንን ይመስላል። ከዛ ስቶር ማድረግ ነው የደረቀውን። after drying the material should be packed quickly into clean heavy gauge። ከደረቀ በኋላ ፓክ መሆን አለበት ያ ማቴሪያል ያ ስፓይስ ፓክ መደረግ አለበት። በፕላስቲክ ሳክ ሊሆን ይችላል፣ እንደዚህ በቦትል ሊሆን ይችላል። it is a good idea to retain samples in airtight bottles for future references። እንደዚህ በቦትሎች እንደዚህ ማስቀመጥ ማሸግ ወሳኝ ነው ለወደፊቱ። ግራይንዲንግም ማድረግ ይቻላል፣ መፍጨት ይቻላል። grinding is normally done using either a hammer mill or a disc mill። hammer mill እዚህ ጋር ወይንም ዲስክ ሚል ተጠቅሞ መፍጨት ይቻላል። እዚህ ጋር በዘነዘናና ሙቀጫ፣ እዚህ ጋር በመፍጫ በወፍጮ አለ፣ እዚህ ግራይንድ ማድረግ ያለ። ሶ ዋና ሐሳቡ ground spice should be passed through a fine sieve to give a product with a uniform particle size። ሳይዛቸው ዩኒፎርም እንዲሆን ዘሴም እንዲሆን ነው። finely ground spices absorb water much more quickly than whole spices and it is important that the ground material is quickly packed into airtight containers እና አየር በማይገባበት ኮንቴነር ውስጥ መሸፈን። ከዛ በኋላ ያለው ምርት የመጨረሻው ፓኬጅ ማድረግ ነው። መጨረሻ ላይ ያ ከተፈጨ በኋላ ማሸግ ነው። the type of packaging needed for spices depends on the product። እንደየምርቱ ነው ፓኬጂንጉ። so intended market and the types of climate that the food will be exposed to። so spices that is marketed in a cool dry area may only need simple packaging። በኩል በሆነ ድራይ ኤሪያ አካባቢ ባለው በቀላሉ ማሸግ ይቻላል። ቀዝቃዛ የሆነ ደረቅ አካባቢ ላይ በሚሆንበት ጊዜ እንደ ወረቀት ባለ ነገር ማሸግ ይቻላል። most spices are packed in plastic film as either large bulk packs or small retail packs እና አብዛኞቹ ግን የሚታሸጉት በፕላስቲክ ነው። እርጥበት ሲደርስም እንዳይበላሹ እዚህ ጋር የታሸጉ የተለያዩ ስፓይሶችን ማየት እንችላለን።